ይቅርታ ደረጃ አለው ራሱን የቻለ በነገር መለኮት ትምህርት ውስጥ ኦርቶዶክሳዊ መንፈሳዊ ህይወት ውስጥ የምንገልጸው ብዙ ጊዜ የተጎዳን ሰው ይቅር ለማለት የሚያስቸግረው ነገር ይኖረዋል። የበደለውን ባንዴ ይቅር ለማለት ይቸገራል። ያንን የተቸገረውን ሰውነቱን ግን ይቅር የሚልበትን ነገር ማሰብ አለብን። በምን ይቅር ይባል? ደረጃዎች አሉት። በአንድ ጊዜ ይቅር ባይነትን ላናገኝ የምንችልባቸው ነገሮች ቢፈጠሩም ሰውኛ በስነው ስጋ መጀመሪያ በኃጢአትና በህመም የደከመውን ሰውነታችንን ማመን አለብን። ማነው እኛ ያለ ነው የደከምንባቸው ነገሮች አሉ። በዚህ ውስጥ የደረሰብን በደል ሊኖር ይችላል። ከዛ በደል ተነስተን በአንድ ጊዜ ይቅር ባይ የሚሆን የስጋዊ ጠባይ ላይ ስማማን ይችላል። መጀመሪያ ግን ማመን ነው። መዝሙረ ዳዊት ላይ መዝሙር 51 ላይ የሚነግረን እሱ ነው። ሁለተኛው ከይቅርታ ጋር እንድንዛመድና ከበደል ነፃ እንድንሆን አንዱ የሚያግዘን የምንጸጸት ሰዎች ተበደለንም ጸጸትን የምንይዝ በጸጸቶቻችን ውስጥ ትህትናን መያዝ የምንችል። ለዚህ ነው በነገር መለኮት ውስጥ አንደኛው ከሚነሳው ነጥብ አንዱ በግሪክኛ ኬኖሲስ ተብሎ የሚታወቀው ራስን ዝቅ ማድረግ፣ ትህትናን ገንዘብ ማድረግ፣ ከእግዚአብሔር ጋር መኖርን የምናይበትን እሱን መያዝ የምንችል። አሁንም ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? የእውነተኛ ንስሐ ምልክት ለሁሉም ይቅርታን ለማድረግ ሲችል ብቻ ነው ይላል። የበደሉንን ሁሉ ይቅር ማለት ስንችል፣ የኛ በደል ይቅር እንዲባል ከፈለግን ይቅር ማለትን መልመድ አለብን። መጸሎታችንም እሱን ስለሚነግረኝ። ሶስተኛው የበደልኩትን ነገር ይቅር እንድባል በቃል ድምፄን ማሰማት መጸለይ መጀመር ስችል ነው ከበደል ነፃ ሆናለሁ፣ ይቅር ባይነት እንድናገኝ። በሚቀጥለው ከምሬት ከቁጣ መንፈሶች መውጣት አለብን። ዓለም ብዙ ቁጣ ነክሶበታል። በጣም የሚያናድዱ ነገሮች አሉ። መንገዶቻችን ሁሉ እንዴት ነው ያለው? ቁጣዎች አሉባቸው። አንድም ትዕግስት አይሰጡንም። እንደውም ሰዎች በምናልፍበት በምንወጣበት ነገሮች ሁሉ ነገሮች ስለማይሳኩልን ሁልጊዜ ውስጣችን ይቃጠላል። ይህ ንዴት፣ ይህንን ቁጣ መንፈስ ማስወገድ የምንችልባቸው ነገሮች ሲኖር ወደ ምሕረት እየቀረብን እንመጣለን። ለዚህ ነው ቅዱስ ዮሐንስ አፈወርቅ አሁንም ይቅር ለማለት መዘጋጀት እግዚአብሔርን እንድንመስል የምናደርገው መንገድ የምንጀምርበት ጅማሮ ነው ብሎ ነው የሚነግረን። ይቅር ማለት ይቅር ባይ ለራሳችንን እንደውም የስነ ልቦና ምሁራን የሚናገሩት መጀመሪያ ራሳችንን ይቅር ማለት ውስጣችንን አይምሮአችንን ይቅር ማለት። ብዙ በደል ደርሶብን ይሆናል። ያ የደረሰብንን በደል በራሱ ውስጣችንን ይቅር ማለትን መልመድ አለብን። ሊከብድ ይችላል፣ ግን ውስጣዊ እሱን መለማመድ አለብን። እግዚአብሔርን ስለሚረዳል እርቅን መልመድ አለብን። የእርቅን ለሰላም መሻት ራሱ በሰላም ውስጥ ለመኖር በእርቅ ውስጥ መኖር አለብን። ለዚህም ነው እንግዲህ በአብዛኛው ጊዜ ቅዱስ ይስሐቅ ሲናገር በአብዛኛው አንተ ከራስህ ጋር ታረቅ ይላል። መጀመሪያ ከራስህ ጋር ታረቅ፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ። እኛ የይቅርታ ሰዎች ስንሆን ውስጣችንን ይቅር ማለት ስንጀምር ሰማይ ምድርም መታረቅ ይጀምራሉ። ሰማይ ያሉትን መላእክት በምድር ያሉ ፍጥረታት ሁሉ ከኛ ጋር እርቅን ይወጥናል ይጀምራሉ። በዚህ ውስጥ መኖር እንጀምራለን። ሌላው ዘወትር ይቅር ለማለት መለማመድ አለብን። በምን አይነት ልምምድ? በትዕግስትና በፍቅር በተደጋጋሚ ይቅር ማለትን መልመድ፣ ይቅርታን ገንዘብ ማድረግ። ይቅር ስንል በአብዛኛው የትኛውም ማህበረሰብ ነው የምንገለው። እየጎዳኝ እየገደለኝ ያለውን ነው ይቅር ምለው? አዎ ክርስቶስ የሚለው ጠላቶቻችሁ ውደዱ ነው የሚለው። እሱ ትልቁ ነው። እሱን ማለትን መልመድ አለብን። ከመለኮታዊ ፍቅር ጋር መጨረሻ መዋሃድ የምንችልበትን ቃለ እግዚአብሔር በደንብ አድርጎ መያዝ አለብን። መክሲሞስ የተባለው አሁንም በዚህ በሰባተኛ ክፍለ ዘመን የተነሳ የቤተ ክርስቲያን ጸሐፊ ሲናገር ፍቅርና ይቅርታ ነፍስን ከእግዚአብሔር ጋር እንደሚያዋህዷት ያስተምሩናል ይላል። በፍቅር በይቅርታ ከእግዚአብሔር ጋር መዋሃድ የምንችልበት አማልክት ዘበጸጋ እንድንባል የሚያደርግልን ጸጋዎች እናገኛለን። በዚህ በሚቀጥለው አንቀጽ ላይ የማየው ለክርስቶስ ሕይወት የሚሆኑ ተግባራዊ ትምህርቶች አሉ። ክርስቲያናውያን ወደ እግዚአብሔር የምናድግበት መንፈሳዊውን ሕይወታችንን የምንይዝበት ሱታፌ አምላክ አግኝተን የምንኖርበትን ጥበብ። አንደኛው ከቃል ያለፈ ፍቅር ሊኖረን ይገባል። ብዙ ሰዎች በቃላት ብዙ ፍቅር አላቸው፣ በተግባር ግን ሸሽተውታል። ከኔ ጋር ናቸው። ከቃላት ያለፈ ፍቅር ሊኖረን ይገባል። ሲወደን በቃልና በተግባር ነው የወደደን። እስከ ሞት ድረስ የሚያደርስ ፍቅር ነው የወደደን። ስለዚህ ልጆቼ ሆይ በስራና በእውነት እንጂ በቃልና በምላስ አንዋደድ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ። ብዙ ዓለም የንግግር ቃላቶች የንግግር ወይም በቃላት የሚገለጹ ፍቅሮች አሉት።
የተግባር ቃል ግን ያስፈልገናል። ራሳችንን ወደዚህ የፍቅር አውድማ ውስጥ ልናስገባ የምንችል እውነተኛው መንፈሳዊ ሕይወት የሚገለጸው በተጨባጭ በምህረት ስራዎች መገለጽ ስንጀምር የፍቅር ተምሳሌቶች እየሆነን እንሄዳለን። ሁለተኛው ርኅራኄያችንን ዕለት ከዕለት ማቋረጥ የለብንም። በምን አይነት መልኩ ነው ይቅር የምንለው? ርኅራኄ የሚጀምረው እንግዲህ አሁን ቅድም ካነሳሁት ጋር ከራሳችን ነው የሚጀምረው። ይቅር ማለትን ራሳችንን መልመድ አለብን። በብዙ ነገሮች ተሰቃይተን ሊሆን ይችላል። ምህረት በብዙ አይነት መልኩ ለራሳችን እንዲመጣ እኛ ይቅር እንድንባል እንደምንፈልግ ሌሎችንም ሰዎች ይቅር ማለት መልመድ፣ በቤተሰብ ውስጥ ያለ፣ በቤተ ክርስቲያን ውስጥ ያለ፣ በስራችን መካከልም ያለ፣ በማህበረሰብ ውስጥ ያለውን አንዳንድ በደሎች እንኳን ቢኖሩ እንዴት ክርስቲያን ይቅር ማለት ይችላል? እሱ መማር አለብን። ይቅር እንዴት እንበል? በደግነት የተሞላው ቃላት እንኳን የቆሰሉ ልቦችን ሊፈውስ ይችላል። በነገራችን ደግ የሆነ ቃል የቆሰሉ ልቦችን መፈወስ ይችላል። ንግግሮቻችን ብዙ ሊጎዱ የሚችሉ ወይም ደግሞ ሊጠግኑ የሚችሉ ይሆናል። ከነዚህ ጋር ስናየው ግን እያንዳንዳችን የዋህነትን ደግነትን ያለበትን ቃላቶች ይዘን መኖር አለብን። ለዚህም ነው አሁንም ቅዱስ ይስሐቅ ሶርያዊ ሲናገር፣ ይህ ታላቅ አባት ሲናገር ምን ይላል? በአንደበትህ ዘወትር ለሚሰሙት የሚጠግን ጸጋን የሚሰጠውን ነገር ብቻ ተናገር። እምተናበቦ ይሄ ይሳርሙሞ ማለት ደግ ነገር ሊሆን የሚችሉትን ነገር ብቻ ተናገር። በሐሜት ብዙ ጊዜ ደክመን ሊሆን ይችላል። በጣም ያስከፉንን ሰዎች ከውስጣችን በጣም የተቃጠለ መንፈስ ስላለን ለሰዎች ስናወራ በጣም ከሚገባው በላይ ተበሳጭተን ሊሆን ይችላል። ነገር ግን አንደበትህ ነው የሚለው፣ አንደበትህ ዘወትር ለሚሰሙ ሰዎች የሚጠግናቸው ጸጋን የሚሰጥ ነገር ብቻ ይናገር። ሱታፊ አምላክ የምንፈልግ ከሆነ የይቅርታ መንገድን የምናገኝበት እሱ ነው። እውነተኛ መንፈሳዊ ሕይወት የሰውን ንግግር የመፈወስና የሰላም መሳሪያ ሆኖ የሚቀርብ ነው። በተመሳሳይ መልኩ አሁንም ቅዱስ የቤተክርስቲያናችን ታላቅ አባት ቅዱስ ባስልዮስ ሲናገር አልፎ አልፎ የሚደረግ ልግስና ከሰው ይልቅ ዘወትር በነፍሱ ውስጥ የሚኖር ልምዳዊ ባህሪ ሊሆን እንደሚገባው በተግባር ያዘው እያለ ይናገራል። አልፎ አልፎ እንኳን የምናደርገው ቀስ በቀስ ነው ወደ መልካሙ ፍጹምነት የምንደርሰው። ነገር ግን በጥቂቱም ቢሆን መልካም ነገርን መልመድ አለብን፣ መስራት አለብን። ሶስተኛው እግዚአብሔር ጋር በሚኖረን ህብረት ውስጥ ድህነትን አዘውትረን መያዝ ነው። ድህነት ብለን ስናወራ ድህነታችን ውስጥ የምናያቸው ብዙ ታላላቅ ነገሮች አሉ። ኦርቶዶክሳዊ መንፈሳዊነት የሚያስተምረን ወደ እግዚአብሔር የምናደርገው ጉዞ በህብረት የምንጓዝበት ህይወት ስለሆነ ዘወትር ሳንታክት ፈተናዎች ሳይበዙብን ራሱን በጸሎት የምንተጋ ሰዎች መኖር አለብን። በጸሎት የምንተጋ ጸሎት ራሷ ነፍስን ከእግዚአብሔር ጋር የምታዋህድ ናት። ለዚህም ነው በኦርቶዶክሱ ዓለም ላይ ንጹህ ጸሎት ብለው የሚጸልዩት አለች። ይቺ ንጹህ ጸሎት የሚሏት በመጀመሪያው ክፍለ ዘመን የነበሩ ሐዋርያነ አበው የአይምሮ ጸሎት ይሏታል። ምንም ቃላት ሳያወጡ ዝም ብሎ እያዳመጡ መጸለይ፣ እግዚአብሔር እንዲያየን መፍቀድ፣ እሱ እንዲያየን ከፈቀድን እሱ እንዲያዳምጠን እሱን እንድናየው መፍቀድን መቻል፣ ቃላቶች ሳይወጡ ወይም ደግሞ በዚህ ፈጥሞ ደሴት የምትባል ማንታውሶስ የምትባል አለች። በዚህ በግሪክ አይላንድ በግሪክ ደሴቶች ውስጥ ያለች እዛ ውስጥ ያለው አበው መነኮሳት እችን ጸሎት ፍጹም ይተገብሯታል። ፍጹም የሆነች ከሰዎች ጋር ተገናኙ፣ ስራዎች ላይ ዋሉ፣ በትምህርት ላይም ሆኑ በመንፈሳዊ አገልግሎትም ውስጥ ሆኖ አሁን እዚህ እንደኔም ቆሙ እንደናንተም ተቀመጡ። ይችን ጸሎት ሁሉ ጊዜ ይጸልዩታል። እነሱ የክርስቶስ ጸሎት ይሏታል። ኪሪየ ኤላይሶ እግዚኦ መሐረነ ክርስቶስ፣ አቤቱ ማረን ይቅር በለን። በውስጣቸው ይጸልዋታል። ቆመውም ሄደውም ተኝተውም ይጸልዋታል። ሙሉ በሙሉ አብዝተው በመጸለይ ብቻ ሳይሆን እነሱ ያንን ጸሎት ራሱ ዲሰርን አድርገው በውስጣቸው ወስጠይተው ከእግዚአብሔር ጋር ይገናኙባታል። ፍጹም የሆነ ጸሎት እየሰራችሁ የምትጸልዋት ምንም የማታወቅ ሁልጊዜ ግን ራሳችሁን ተጠያቂ የምታደርግ ወደ ይቅርታ የምታቀርባችሁ ሱታፊ አምላክ እንድታገኙ የምትጋብዛችሁ በዚህ ህይወት ውስጥ እንድትኖሩ ሁልጊዜ ጸጥ ያለች ጸሎትን እናይታለን። በጸጥታው ስንኖር ደግሞ የይቅርታ ሰዎች የፍቅር ሰዎች ነው የምንሆነው። ስለ ሰዎች በደል አይደለም እናስብ፣ ውስጣችንን ይቅር ማለትን እንለምዳለን። ጸጥ ማለትን መለመድን ስናገኝ ይህንን በዚህ ውስጥ አንዱ ነው። ህሊና ጸሎት ራሱ ጸሎት በህሊና ከእግዚአብሔር ጋር የምንገናኝበት ልዩ ህብረት ነው። ሌላው በሚስጥራት ተካፋይ መሆን ነው። ቤተክርስቲያናችን ኦርቶዶክሳዊት ቤተክርስቲያን 7 ምስጢራት አላት። 7ቱ ምስጢራተ ቤተክርስቲያን ውስጥ ተካፋይ መሆን። ከ7ቱ ምስጢራት መካከል 3ቱ ምስጢራትን ብንመለከታቸው ጥምቀት፣
በጥምቀት ሜሮንና ቅዱስ ቁርባንን ስናይ ቅዱስ ጳውሎስ ክርስቶስን ልበሱት ብሎ ይገለጻልን ወደ ሱታፌ አምላክ የምንቀርብበት ሂደታችን ናቸው። ስንጠመቅ ልጅነታችንን እናገኛለን። ቅባ ሜሮን ስንቀባ ደግሞ መታተም ነው። ከክፉ ነገር ነፃ እንሆናለን። ልጅነታችን እንዳይነጠቅ ማህተም እናገኛለን። ስጋውንና ደሙን ስንቀበል ደግሞ ሱታፌ አምላኩን ወደ ማግኘት ሂደቱን እንጀምራለን። በእነዚህ ውስጥ ሆነን አምላካችን ኢየሱስ ክርስቶስን ለብሰን የይቅርታ የፍቅር ሰዎች መሆንን እንጀምራለን። በዚህ መኖር ያለብን ነው። ሚስጥራዊ ነገር መለኮትን ስንመለከት በዚህ በሚስጥራት ውስጥ ታግዘን መሄድ ነው። ሌሎችን ሁሉንም ብንመለከት ንስሐም አለ። በንስሐ ውስጥ መኖር፣ ሲታመሙ ደግሞ ቀኝ ቀንዲል አለን። መልሶም ደግሞ ራሱን የቻለ በመካከላችን በጋብቻ ውስጥ የሚኖሩ ሰዎች ቅዱስ ጋብቻ የሚፈጽሙበት ቅዱስ ስርዓተ ተክሊል አለን። ሚስጥረ ክህነት ራሱን የቻለ ልዩ የሆነ ክብር አለን። እግዚአብሔር ከኛ ጋር ሊታረቀን እንደራስ የሆኑትን የእግዚአብሔር እንደራስ የሆኑትን ካህናትን ለማቅረብ የሚሰጥ ራሱን የቻለ ሚስጥር አለ። በእነዚህ ሚስጥራት ህይወት ውስጥ ሁላችንም የሚስጥሩ ተካፋዮች ሆነን እግዚአብሔርን ማግኘት የምንችልበት ጸጋ እንዲኖረን ነው ይሄ የሚነግረን። ሌላው ንስሐ ብያልኩት ነው። ንስሐ የጥምቀት ራሱን የቻለ ጥምቀታችን የምናድስባት ልዩ የይቅርታ በር ነው የሚላት ራሱን የቻለ ዮሐንስ ዘሰዋስው የተባለው ታላቅ አባት ሲናገር ንስሐ ማለት ከጥምቀት በኋላ የምናገኛት የይቅርታ በር ነው ምለው። መጽሐፈ መነኮሳት ንስሐ ተውበት ጸጋ እምድኅረ ጸጋ ይላታል። ንስሐ ማለት ከይቅርታ በኋላ የተገኘ ከጥምቀት በኋላ የተገኘች ሌላ የይቅርታ በር ነው የሚላት። መጸጸት ንስሐ ብለን ስንናገር መጸጸት ለካህናት ብቻ መንገድ ሳይሆን ትልቁ ነገር ቀድመን በነገርነው ኃጢአት ዳግመኛ ላለመጠየቅ ቃለ መሐላ መፈጸም ማለት ነው። ፍጹም ከእግዚአብሔር ጋር መኖርን መልመድ ማለት። ሰዎች ይወድቃሉ፣ እግዚአብሔር በንስሐ ይመልሳቸዋል፣ ወደ ካህናት እንድንቀርብ ያደርገናል። ሌላው ትህትና ነው። ትህትናም ስንል ከትዕቢት ይፈውሰናል፣ ትዕቢት ውስጥ እንዳንወድቅ ያደርገናል። ነፍስን ለመንፈሳዊ ጸጋ እንድናዘጋጅ እድል ይሰጠናል። ባለፈው ለመናገር ሞክሬያለሁ። ትህትና የተማርነው ከአምላካችን ነው። ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው ይላሉ። ከኔ ጋር ናቸው። አቻን ወይም እኩያን ማክበር ደግሞ ተገቢ ነው። ሁሉንም ማክበር ተገቢ ነው። የበታች የምንለውን ማገልገል ወይ ማክበር ግን አምላክነት ነው ይላሉ። ከኔ ጋር ናቸው። ዝቅ ብሎ ያከበረን አምላካችን ነው። እሱን ነው የምንመስለው። ብዙ ሰዎች ከማህበረሰቡ ተገልለዋል። ባላቸው ምጣኔ ሀብት፣ ባላቸው የእውቀት አድማስ፣ ባላቸው የዘመድ ብዛት በብዙ መልኩ ተገልለዋል። እነሱን ማገልገል ማክበር አምላክነት ነው ማለት ዘበጸጋ የሚያሰኝን ክብር መያዝ ነው። ትሁት መሆን ማለት ክርስቶስ ራሱ ዝቅ አደረገ፣ ባዶ አደረገ። የመላእክትን ባህሪ አይደለም እኛን ነው የሆነው። ሰዎችን አከበርን፣ እሱ ወደ ላይ ወሰደን። አንዱ እንግዲህ የምናየው ትህትና ነው። ሌላው ጾማችን ነው። ታቅቦ ብለን የምንገልጸው ነው። መታቀብን የምናይበት ነው። በታቅቦ ህይወት ውስጥ ሁልጊዜ ከእግዚአብሔር ጋር እንድንኖር እድል ይሰጠናል። የመጨረሻው በፍቅርና በምሕረት መገለጥ ነው። የክርስቲያን ፍቅር ራሱ ክርስቲያናዊ የሆነ ፍጻሜውን ይመለከታል። ቅድም ያነሳሁት የምሕረት ፍቅር ደግሞ ማንኛውም መንፈሳዊ ተጋድሎን እንድንፈጽም ኃይል ይሰጠናል። ለዚህ ነው ቅዱስ ሶራፊም የሚባለው ታላቅ አባት ሲናገር የሰላምን መንፈስ ገንዘብ አድርግ ወይም ማግኝ ፈልግ፣ በአንተ ዙሪያ ያሉትን በሺዎች የሚቆጠሩትን ታድናለህና ይላል። ከኔ ጋር ናቸው። ቤታችን ሰላም ሲሆን አገረ ሰላም ትሆናለች። ሰዎችን የማዳን አቅም ይኖረናል። ሰዎችን የመፈወስ አቅም ይኖረናል። በውስጥ ያለውን ነገር ወይም የመጨነቅ ወይም በአንተ ውስጥ ነው ያለው። ሶራፊም ሲናገር የሰላምን መንፈስ ገንዘብ አድርግ ወይም ፈልጋት፣ ሰላማዊ ሁን። አንተ ሰላም ስትሆን በዙሪያ ያሉ ሁሉ በሺህ የሚቆጠሩት ሰላም ይሆናሉ ነው። ክርስቲያን ኦርቶዶክሳዊ ሰላማዊ ነው። ሰይፍ የለውም። ሰይፉ አምላኩ ነው። ቃላቶቹ አምላኩ ነው። በአምላኩ የሚነገር የፍቅር ቋንቋ ነው ያለው። በሰላም በፍቅር በምሕረት የሚኖር ነው። ለኛ የምሕረት ሰዎች ስንሆን ሌሎችን ሰዎች የማዳን ለጊዜው እንኳን በሞኝነት ሊገልጹን ይችላሉ በዓለም ያሉ ሰዎች። ከጊዜ በኋላ ግን ሁሉን የሚችል አምላክ ልቦናቸውን ቀይሮ እኛ ሰላም ስንሆን ቤታችን ሰላም ይሆናል፣ መንደራችን ሰላም ይሆናል፣ ልጆቻችን ሰላም ይለምዳሉ። ቤተክርስቲያን ሰላምን የሰላም ባለቤት የሆነችው ሰላሟን ልጆቿን ማያዝ ትጀምራለች። ከካህናት ጋር አብረን መኖር እንዴት እንደምንችል መማር እንችላለን። ስለዚህ መንፈሳዊ መታደስ ውጫዊ አካልን ብቻ አይደለም የሚገልጸው፣ ውስጣዊ ህሊናንም ነው የሚገልጽ። በህሊናችን ሰላም መሆን፣ የፍቅር ሰዎች መሆን፣ እሱን ማድረግ ስንችል አሁን ወደ ሱታፌ አምላክ የምንሄደው። እንደ መጨረሻ የማነሳው ፍቅር፣ ምሕረት እና ድነት በኦርቶዶክሳዊ መንፈሳዊ
ሕይወት ውስጥ ልዩ የሆነ ማዕከላዊ ስፍራን ይዞ የሚጠኑ ጥናቶችም ናቸው በሕይወት የምንኖራቸው። እግዚአብሔር ሰውን አስቀድሞ ነው የወደደው። ሳይወደው ሰው ሳይወደው ወደደው። ክርስቶስ በሕይወቱ በዘመነ ሥጋዌ በነበረበት ዘመን በእግረ ሥጋ ሲመላለስ እንዲሁም ደግሞ በመስቀል ተሰቅሎ በትንሣኤው በእርገቱ በእነዚህ ሁሉ መለኮታዊ ፍቅሩ ሁላችን ተሳታፊ እንድንሆን አደረገ። በሞቱ ሞታችንን ገደለው፣ የትንሣኤ ሰዎች አደረገን። በመቃብር ሆኖ በመቃብር ውስጥ የምንኖር በዓለም መቃብር ውስጥ ያለን ሰዎችን ድምፃችንን ሰማ፣ ተነሳልን፣ ትንሣኤችን ተባረከ። እሱ ብቻ አይደለም፣ የምስጢረ ሥጋዌ ፍጻሜ የሚሆነውን ከተነሳ በኋላ ከ40 ቀን በኋላ ወደ ሰማይ ያረግና የእኛን እርገት በደንብ እንድንመለከት ወደ ሰማይ እንድናይ ያደረገን። እርገታችን ሰማያዊ ነው። አሁን በምድር ላይ ነው ያለነው። ሐሳባችን ምድራዊ ሆነ። ሰማይን እንድንመለከት ወደ ላይ እንድናይ በአብ ቀኝ ተቀምሎ አከበረን። ሰውነታችን ራሱ ውበት አገኘ። ረቂቅ የሆነ አምላካችን ረቂቅ የሆነው ምስጢሩን ገለጸልን። በመስቀል ላይ የተሰቀለው አምላክ በደም ታጥቦ እኛን ሁላችንም በይቅርታ ከጎበኘን እጁን ዘርግቶ አቀፈን። በመስቀል ላይ ሆኖ መስቀሉ ምስጢርን ገለጸልን። ግርጌው ላይ ብንመለከት በመስቀሉ ግርጌው ላይ የተቸነከረው ችንካሩ እምነታችንን መሰረታችንን ገለጸልን። ይሄ ደግሞ በእምነታችን የምናገኘው በጥምቀታችን የምናገኘው ሕይወት ነው። በኋላም ጉልበቱ የገፉት የጣሉት የሳቡት ጉልበቱ ላይ ደግሞ ያለው ግፍ መከራ ደግሞ ምንን ምስጢረ ቁርባን ምስጢረ ቀንዲል ምስጢረ ሜሮንን ይገልጽልናል። በዚህ ማህተም አገኘን። የተወጋው ጎኑ ቁርባኑን ገለጸልን። ስጋውን ደሙን ተካፋዮች ያደረገን። በቀኝ እጁ የተጎዳው ደግሞ ንስሐችንን አበሰረን። በግራ እጁ የተጎዳው ደግሞ ራሱን የቻለ በሚስማር የተጎዳው ወይ ደግሞ የደማልን አምላክ ደግሞ ብንታመም ቁስለ ነፍስና ቁስለ ስጋ ቢገጥመን ቀንዲልን ሰጠን። ሁለቱ ምስጢራት ደግሞ በአክሊለ ሦኩ ላይ ተገኙልን። ምስጢረ ክህነትን የምንለው እንዲሁም ደግሞ ምስጢረ ተክሊል የምንለው በአክሊሉ ላይ ተገኘ። ልብ በሉ ክርስቲያኖች፣ ኦርቶዶክሳውያን፣ ጋብቻውን የምናየው አክሊሉ ላይ ነው፣ ሦኩ ላይ ነው። አክሊለ ሦኩ ላይ ነው የምናየው። ክህነቱን የምናየው አክሊለ ሦኩ ላይ ነው የምናየው። ክርስቲያኖች አገልግሎቱ እንዲሁ ዝም ብሎ ተራ ነገር አይደለም። መከራ ያለበት መስዋዕትነት ያለበት ነው። ጋብቻ ፍቅር ብቻ አይደለም ያለበት፣ ትልቅ ከባድ የሆኑ ነገሮች አለ። መስዋዕትነት ይጠይቃል። ለሌሎች መስዋዕት የሌሎችን ሰዎች ድምፅ መስማትን ይፈልጋል። የሁለት ሰዎች መጣመር አለበት። በክህነት ውስጥ ያሉት አባቶች ልዩ የሆነ አገልግሎት አላቸው። አክሊለ ሦኩ ላይ ነው፣ ልዕልና ያለበት ነው። ስለዚህ ኦርቶዶክሳውያን በሚስጥራዊ ሕይወት ውስጥ በሚስጥራዊ ቤተክርስቲያን ውስጥ እንድንካፈል ክርስቶስ በመስቀል ላይ ሆኖ ማንነታችን ገለጸ። ካደረም ከተነሳም በኋላ በእርገት ካሄደ በኋላ ግን ዳግመኛ እንደ መንፈስ ቅዱስን ከአብ የሚሰርጸውን የኦርቶዶክስ ትምህርት ከአብ የሚሰጠውን የእግዚአብሔር መንፈስ ቅዱስ መንፈሴን እልክላችኋለሁ የሚያጽናናውን የሚያረጋጋውን ምሕረትና ፍቅራችንን ሊሰጠን የሚችለውን መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስን እልክላችኋለሁ። በዚህ ሕይወት ውስጥ የምንኖር ከሆነ የፍቅርና የምሕረት ሰዎች እንሆናለን። ድህነታችን ከዚህ ጋር የተያዘ ስለሆነ ምሕረት በክርስቲያን ፍቅር ውስጥ የሚገለጽ ማህበራዊ መገለጫ ነው። የምንምረው ሁላችንም መሐሪዎች መሆን አለብን። በምሕረት ውስጥ መኖር ስንችል ያለ አድሎ መውደድ አለብን። ኢትሚት ፍትሐ ነዳይ ወኢትአምፅ በፍትሕ ነው የሚለው መጽሐፍ። ድሃውንም አትበድል ፍርድም አታጓድል ነው የሚለው። በዚህች ዓለም ላይ ግፍ ጸንቶ ኢፍትሐዊነት ጥግ ደርሷል። በኢፍትሐዊነት ውስጥ የምናያቸው ወይ ደግሞ የማህበራዊ ኢፍትሐዊነት ጥግ ስለደረሰ የዓለም ሰዎች እንኳን አራቱን የሆኑ መስፈርቶችን ይህንን ኢፍትሐዊ የሆነውን ነገር ለማውረድ ያስቀምጣሉ። አራት የሆኑ አምዶችን ያነሳሉ። አንደኛው ሰው በሰውነቱ ክቡር ሆኖ ተሳታፊ መሆን አለበት ነው የሚሉት። ባለው ድምፅ አለው፣ ቃል አለው፣ ሐሳብ አለው። በሐሳቡ ተሳታፊ እንዲሆን ድምፁ መሰማት አለበት። ሁለተኛው የሰው ልጅ የሚፈልገውን ነገር ማግኘት የሚችልበት በምድር ላይ የተሰጠውን ነገር ያለ ገደብ ሊያገኝ ይገባል ነው ከኃጢአት በቀር። ይሄ የምንለው ራሱን ትምህርት የምንለው በትምህርት ሕይወት ውስጥ ወይም ደግሞ ጤናን አጠባበቅን ራሱ ጨምሮ ነው የሚያነሳው። ሶስተኛው ግን እኩልነት ሳይሆን የተመጣጠነ አኗኗር፣ እኩልነትን ሳይሆን የተመጣጠነ አኗኗር መኖር አለበት። አንዱ ትንሽ አንዱ ትልቅ ሲሆን ግን እርስ በርሱ የሚባላ ማህበረሰብ እየፈጠር ነው የምንለው። የመጨረሻው ግን ሰብአዊ መብቶች ናቸው። እኛ ምዕራባውያን የሚያነሱት ሰብአዊ መብት ከኛ ከምናነሳው ሰብአዊ መብት እጅግ ይርቃል። እኛ ምናልባት የምናነሳው መኖር ሊሆን ይችላል። ድምፃችንን ባለው ቋንቋችን፣ ቃላታችንን፣ ሐሳባችንን መግለጽ ሊሆን ይችላል መብት የምንለው። ለነሱ ግን ከሰውነት ተራ ወጥተው ሰብአዊ መብትን
የሚጋጭ ወይም መንፈሳዊ ህይወታችንን የሚጋጭ ነገሮችን ነው የሚያነሱት። በዚህ ውስጥ መኖር ከአድሎ የጸዳ ነገሮችን ይዞ መኖር፣ ከኢፍታዊነት መጽዳት፣ ትዕቢትን ማገልገል የለብንም። ትዕቢተኞች መሆን የለብንም። ምንም ይሁን ትዕቢተኛን ገንዘብ ማድረግ፣ ትዕቢትን መንፈስ ገንዘብ ማድረግ የለብንም። ያለ ገደብ መውደድ፣ ይቅር ማለት ያለ ምንም ነገር። ስለሰጡን አይደለም መውደድ ያለብን፣ ሁሉንም ያልሰጡንንም መውደድ አለብን። ስለሌላቸው አልሰጡንም። ምናልባት ንፉግ ሆኖም አልሰጡንም፣ ግን መውደድ ነው የሚጠበቅብን። አለመውደድ አንችልም። ባህሪያችን አለመውደድ አይችልም። ሰዋዊ መንፈሳችን ካሰብ ነው ከእግዚአብሔር ጋር እንዲሁም ከባልንጀራችን ከሰው ጋር በሚኖር ህብረት ውስጥ ድህነታችንን ማሰብ መዳን የምንችለው እነዚህ ነው። በፍጥረት ውስጥ ስንመላለስ ለእኛ ከሰዎች ጋር ያለን ግንኙነትና ከእግዚአብሔር ጋር ያለን ልዩ ግንኙነት የጠበቀ መሆን አለበት። ምሕረትን የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና። የምሕረትና የፍቅር ባለቤት የሆነ አምላካችን እግዚአብሔር በነገረ ድህነት ውስጥ እንዲገልጸን ፍጹም የምህረት ሰዎች የፍቅር ሰዎች እንድንሆን ኃይሉን ጥበቡን ያድለን። አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። ይቆየን።